ከነዚህ 12 ነገዶች 12 ሰው ሲመርጡ እየነገዱ ላይ አሳማኝ እንዲሆኑ እግዚአብሔር የተናገራቸውን መውረስ እንደሚችሉ መቀበል እንደሚችሉ ግድግዳ ባሻገር ያለውን አላይ ከዚህ ግድግዳ ባሻገር ያለውን አላይ መንፈስ ዓለሜ ግን ከዚህ በኋላ ያለውን ነገር የሚመራችሁ ማንነት የሚመራችሁ አካል ይወስናችኋል። ይህንን ቃል ሙሉ ምዕራፉን ባነበው ደስ ይለኛል። በደንብ ስሙ። አጠገባቸው ያለውን ሰው የእግዚአብሔርን ቃል ለመስማት ጆሮን ክፈት በሉት። አዎ ጌታ እግዚአብሔር ይባርክ። በደንብ እንዳነበው ሐሳቡ እንዲገባን የመሪ ቃላችን ያለው እዚህ ውስጥ ስለሆነ የሆነ ነገር የምንቀበለው አንድ ነገር ይዘን ለመሄድ የምንቀበለው ይሄ በዚህ ቃል ውስጥ ስላለ ይህንን ቃል ሙሉን ካነበብኩ በኋላ ከዛ በኋላ የምንፈልገውን ሐሳብ ኮት አድርገን ዲክሌር እናደርጋለን፣ እናውጃለን። ኢየሱስ ጌታ ነው። እንደዚህ ይላል ዘኍልቍ መጽሐፍ ምዕራፍ 14 በዚያች ሌሊት ማህበረሰቡ ሁሉ ድምፁን ከፍ አድርጎ ጮኸና አለቀሰ። እስራኤላውያን በሙሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ እንዲህ አሏቸው፣ ምን ነው በግብፅ ወይም በዚያ ምድረ በዳ ሞተን ባረፍነው ኖሮ እግዚአብሔር በዚች ምድር የሚያመጣን ለምንድን ነው? በሰይፍ እንድንወድቅ ነውን? ሚስቶቻችንና ልጆቻችን ይማረካሉ። ታዲያ ወደ ግብፅ መመለሱ አይሻለንምን? እርስ በርሳቸውም አለቃ መርጠን ወደ ግብፅ እንመለስ ተባባሉ። ከዚያም ሙሴና አሮን እዚያ በተሰበሰቡበት በመላው እስራኤላውያን ማህበር ፊት በግንባራቸው ተደፉ። ምድሪቱንም ከሰለሏት መካከል የነበሩት የነዌ ልጅ ኢያሱና የዮፍኒ ልጅ ካሌብ ልብሳቸውን ቀደዱ። ለመላው የእስራኤል ማህበር እንዲህ አሉ፣ ዞረን ያየናትና የሰለልናት ምድር እጅግ ሲበዛ መልካም ናት። እግዚአብሔር በእኛ ደስ ከተሰኘብን ማርና ወተት ወደምታፈሰው ወደዚያች ምድር መርቶ ያገባናል፣ ለእኛም ይሰጠናል። ብቻ በእግዚአብሔር ላይ አታምፁ፣ እንደ እንጀራ እንጎርሳቸዋለንና። የምድሪቱንም ሰዎች አትፍሯቸው፣ ጥላቸው ተገፏል፣ እግዚአብሔርም ከኛ ጋር ነውና አትፍሯቸው። አሜን አትሉም? እዚህ ጋር እስኪ አልፈራም በሉ። ከፊት ለፊቴ በሉ እስኪ እንደ ወገግታ ተዘርግቶ ያለውን ይህንን ዓመት እሰራበታለሁ፣ እባረክበታለሁ፣ እወልድበታለሁ፣ እነግድበታለሁ፣ እስቅበታለሁ፣ አተርፍበታለሁ፣ ከፍልበታለሁ፣ አገለግልበታለሁ። ስለዚህ በሉስ በዘመኑ መካከል የገቡ የዚህ ዓለም ገዢዎች አሁን በሉስ ተመተዋል፣ እንደ እንጀራ ይሆኑልኛል በሉስ፣ ይሆኑልኛል በሉስ። ጥላቸው ተገፏል በሏል፣ ጥላቸው ተገፏል። ስለዚህ አልፈራም ብሏል። እንዳመነ ጴንጤ የሚናገር ሰው ዛሬ ይሁንበት። እሺ ቀጥላል። መላው ማህበር ግን በድንጋይ ሊወግሯቸው ተነጋገሩ። ከዚያም የእግዚአብሔር ክብር ለመገናኛው ድንኳን ለእስራኤላውያን ሁሉ ተገለጠ። እግዚአብሔርም ሙሴን እንዲህ አለው፣ ይህ ሕዝብ እስከ መቼ ይንቀኛል? እነዚህ ሁሉ ተአምራት በመካከሉ እያደረጉ የማያምንብኝስ እስከ መቼ ነው? በቸነፈር እመታዋለሁ፣ እደመስሰዋለሁ። አንተን ግን በብርቱ እና ታላቅ ለሆነው ሕዝብህ አደርግሃለሁ። ሙሴ እግዚአብሔርን እንዲህ አለው፣ ነገሩን ግብፃውያን ቢሰሙስ ይህን ሕዝብ በኃይልህ ከመካከላቸው አውጥተሃቸዋልና የተደረገውንም በዚች ምድር ለሚኖሩ ሰዎች ይነግሯቸዋል። እግዚአብሔር ሆይ አንተ ከዚህ ሕዝብ ጋር መሆንህ
ደግሞ አንተ እግዚአብሔር ሆይ በፊት ለፊት እንደታየህና ደመና በላያቸው ላይ እንደሆነ አንተም ቀን በደመና አምድ ሌሊት በእሳት አምድ ፊታቸው እየሄድህ እንደመራሃቸው ቀድሞውኑ ሰምተዋል። ታዲያ ይህ ሕዝብ ሁሉ ይህንን ሁሉ ሕዝብ በአንድ ጊዜ ብትፈጀው ብታጠፋው ዝናህን የሰሙ ሕዝቦች እግዚአብሔር ለሕዝቡ ይሰጠው ዘንድ በመሐላ ቃል ወደ ገባለት ምድር ሊያገባው ባለመቻሉ በምድረ በዳ ፈጀው ይሉሃል። አሁንም እንዲህ ስትል በተናገርከው መሰረት የጌታ ኃይል ይገለጥ። እግዚአብሔር ለቁጣ የዘገየ ፍቅሩ የበዛ ኃጢአትና አመፃን ይቅር የሚል በደለኛውንም ግን ሳይቀጣ የማይተው ስለ አባቶቻቸው ኃጢአት ልጆችን እስከ 3ኛውና 4 ትውልድ የሚቀጣ ነው። ከግብፅ ከወጡትም ከግብፅ ከወጡበት ጊዜ አንስቶ እስካሁን ድረስ ይቅር እንዳልካቸው ሁሉ እንደ ፍቅር ታላቅነት መጠን እባክህ አሁንም ይህንን ሕዝብ ኃጢአት ይቅር በል። እግዚአብሔርም እንዲህ ሲል መለሰ። በደንብ ስሙ። አሁን እግዚአብሔርም እንዲህ ሲል መለሰለት፣ በጠየቀው መሰረት ይቅር ብያቸዋለሁ። ይሁን እንጂ ሕያው እንደመሆኔና የእግዚአብሔር ክብር ምድርን ሁሉ የሞላ እንደመሆኑ መጠን ክብሬን ደግሞም በግብፅ ምድረ በዳ ያደረኩትን ተአምራት አይተው ካልታዘዙኝና 10 ጊዜ ከተፈታተኑኝ ሰዎች አንዳቸውም ለአባቶቻቸው ሰጣቸው ዘንድ በመሐላ ቃል የገባሁትን ምድር አያዩአትም። የናቀኝ ማንኛውም ሰው ፈጽሞ አያያትም። አገልጋዬ ካሌብ ግን ደግሜ ልበል፣ አገልጋዬ ካሌብ ግን የተለየ መንፈስ ስላለውና በፍጹም ልቡ የተከተለኝ በመሆኑ ሄዶባት ወደ ነበረችው ምድር አገባዋለሁ፣ ዘሮቹም ይወርሳታል። ሃሌሉያ! ደግሜ ይህንን ልበላችሁ፣ አገልጋዬ ካሌብ ግን የተለየ መንፈስ ስላለውና በፍጹም ልቡ የተከተለኝ በመሆኑ ሄዶባት ወደ ነበረችው ምድር አስገባዋለሁ፣ ዘሮቹም ይወርሳታል። እስኪ እግዚአብሔር ወዳየልኝ ደርሳለሁ፣ ዘሮቼም እግዚአብሔርን ይወርሱታል ብሎ ቀኝ እጃችሁን አንሱና ስጡት ለእግዚአብሔር። አባት እግዚአብሔር ሆይ ይህ ሕዝብ ላንተ የተሸነፈ ላንተ የተዋጀ ባንተ መንፈስ የተገኘ ላንተ የሚኖር ታላቅ ሕዝብ ነው። በኢየሱስ ስም በመካከላችን ይሄ ቃል በእርግጥ ከተገለጠ ሕዝብህ በዚህ ቅዱስ መንፈስ እንዲቆም እንዲነሳ ኃይልህ ከዚህ ሕዝብ ጋር እንዲሆን ከኔና ከዚህ ትንሽ ጉባኤ ጋር እንዲሆን ነገር ግን በታላቅነት በጠራው ሕዝብ ላይ እንዲሆን ይህ ልዩ መንፈስ በመካከላችን እንዲገለጥ እኔ ጸልያለሁ። በምድሪቱ ላይ ይሄ መንፈስ እንዲሰራ ጸልያለሁ። በዚህ በቦሌ አራብሳና አካባቢው ላይ ይሄ መንፈስ እንዲሰራ እኔ ጸልያለሁ። አውሬውን የሚገለብጥ መንፈስ እንዲሰራ ጸልያለሁ። የትኛውም በየስርቻ የሚመለከውን አውሬ የሚመታ ቃል እንዲገለጥ እኔ ጸልያለሁ። ሕዝብህ በዚህ በልዩነት መንፈስ እንዲወጣ እኔ ጸልያለሁ። የቃል ደጅ በኢየሱስ ስም ይከፈት። ይህ ሕዝብ ቀኙን ሰጥቶሃልና ቀኝህን ስጠ። ይህች ቤተ ክርስቲያን ቀኟን ሰጥታለችና ቀኝህን ስጣት። የቤተ ክርስቲያን ራስ የሆንከው ክርስቶስ በመካከላችን ተገለጥ። ክብሩ ለዘላለም እስከ ዘላለም ለአንተ ብቻ ይሁን። እልልታ፣ ጭብጨባ፣ ክብር ለአንተ ብቻ ይሁን። እናመሰግንሃለን በጌታ በኢየሱስ ስም አሜን። ሕዝቡ ሁሉ እስቲ አሜን ይሁን። ቁጭ በሉ። ጌታ ይባርካችሁ። ኢየሱስ ለዘላለም ያድናል። ሃሌሉያ ሃሌሉያ ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ይህንን ቃል ጥቂት ልናገር፣ ከዛ በኋላ የጌታን እራት ወይም ቅዱስ ቁርባን እንወስዳለን፣ እናውጃለን። እዚህ ጋር የተቀመጠ ይሄ አለ። ይህንን ትወስዳላችሁ። ሁል ጊዜ በየዓመቱ እኛ እናደርጋለን። እንግዲህ 2018 ልዩ መንፈስ ይላልና በልዩ መንፈስ የምንወጣበት ማለት ይሄ ፊደል ነው። ፊደሉ ሳይሆን መንፈሱ በእናንተ ሕይወት ላይ እንዲሰራ ያያችሁት ነገር ወደ ውስጣችሁ ይገባልና ጌታ
ያዕቆብ ከሰጠው አንዱ የመብዛት መንገድ ሸመልመሌ የሆኑ እንጨቶችን ቆርጠ አምጣና ወንዙ ላይ አስቀምጥ። ያንን እያዩ የጠጡ መጎምጀት ይገባባቸዋል፣ ከዛ በኋላ ይበዛሉ። ስለዚህ ዛሬም ደግሞ በተሻለው ኪዳንና መንፈስ የሚያበዛ የእግዚአብሔር መንፈስ ያገኛል፣ በልዩ መንፈስ የሚያስወጣ። በነገራችን ላይ ይሄ ልዩ መንፈስ ብዬ የነገርኳችሁ ከፈለጋችሁ በዚህ ከፈለጋችሁ በክቡ በአራት አይነት በሁለት አይነት ከለርና በአራት አይነት ዲዛይን አለ። ስለዚህ ይሄንን የተቀበልነው ጾም ጸሎት የገባን ጊዜ እዚህ 7 ቀን በምንጸልይ ጊዜ ታስታውሳላችሁ። ሰኞ ዕለት ንስሐ ገብተን በጣም የሚገርም ጸሎት ጸልየን፣ ማክሰኞ ዕለት ግን ሰዎች በመንፈስ ቅዱስ ይሞሉ ነበር፣ እኔን ጭምር። ማንም የማይፈራ ጀግና ጌታ ሁላችንንም እንደወደደ ያደርገን ነበር። ስለዚህ ያ እግዚአብሔር ምን አለን? ልዩ መንፈስ በመካከላችሁ አፈሰስኳል። አሜን አሜን። ኢየሱስ ጌታ። ስለዚህ አሁን ይሄ ቃል የሚገባችሁ እና ምን እናደርግ? እግዚአብሔር ይኸው በሰፊው እነሱም ወደ ፈለጉበት ሄደው የሚጮሁበትን ቦታ ስጠን። ይኸው አንተና እኔ እንስማማ፣ እነሱ መጥተው ይካፈሉ። ኢየሱስ ጌታ። መልካም ነገር ሲሆን ቶሎ አሜን ማለት ነው እንጂ ክብር ለኢየሱስ ይሁን። በቃ መንግስት ሰጣችኋለሁ ብሏል። መንግስትን የሚያዘገየው መንፈስ ይወጋል። አሜን። ደግሞ መንግስትን ወጋ እንዳትለኝ ልትገምልን በደንብ ጆሮ እንዲያጣራ መንግስትን የሚያዘገይብን እባብ ይወጋል። አሜን። እግዚአብሔር ደግ ነው። ስለዚህ ይሄ ሐሳብ የሚገባ ዘውልቁ መጽሐፍ ምዕራፍ 13 ላይ አንድ የሚናገረው ክፍል አለ አይደለም? እግዚአብሔር አምላክ በሙሴ በኩል ህዝቡ ሊወርሷት የተገባውን ከግብፅ ምድር ካወጣቸው በኋላ በሙሴ መሪነት ህዝቡን ካወጣ በኋላ ቀይ ባህር ተከፍሎ ከወጡ በምድረ በዳ ካሉ እዛ ቦታ ላይ እያሉ ሊወርሷት የተገባቸውን ምድር፣ ምክንያቱም እነሱ ከግብፅ አካላቸው ወጥተዋል፣ መንፈሳቸው ግን ከግብፅ አልወጣም። ልባቸው ከግብፅ አልወጣም። መረዳታቸው ከግብፅ አልወጣም። አንዱ የትልቅ የክርስትና የኔም የእናንተም ትልቁ ተግዳሮት ወደፊት እንዳለ አይናችን የሚጋርዱን የትላንትና አሻራዎቻችን፣ የትላንት ትዝታዎቻችን ዛሬን እንዳንሰራ ይከለክሉናል። ነገን አሻቅበን እንዳናይ ይከለክሉናል። አንድ ወንበር ላይ ረጅም ዓመት ቁጭ ብለን ሊሆን ይችላል። አንድ አዳራሽ ሊሆን ይችላል። የተለያየ ነገር ግን ከአዳራሹ ባሻገር ከሚያገለግሉን ሰዎች ባሻገር እግዚአብሔር በእኛ ውስጥ ያስቀመጠውን ራዕይ የምናይበት እይታ ሲደበዝዝ ሁልጊዜ በትላንት ትዝታ እንድንሄድ በምናቀው ተፈጥሮ ብቻ እንድንሄድ እንገደዳለን። መንፈሳዊ አይኖቻችን ሲበሩ ግን የተጠራንበት ተስፋ ይገባናል። ስለዚህ እነዚህ ሰዎች ለ400 ዓመት ግብፅ ውስጥ የቆዩ ናቸው። በዮሴፍ አማካይነት ጥቂት ሆነው ገቡ፣ በዙ፣ ሰፉ። እዛ እያሉ እግዚአብሔር ጊዜው ሲደርስ ለአብርሃም የገባው ጊዜ ቃል የገባለት ጊዜና ዘመን ሲደርስ እግዚአብሔር በሙሴ በኩል መጣና ህዝቡን ይዞ ወጣ። ህዝቡ ከወጣ በኋላ በምድረ በዳ እያለ ምድረ በዳ ውስጥ እያሉ እግዚአብሔር ለሙሴ በቃል የነገረው ለሙሴ ያወራው ማርና ወተት ወደምታፈሰው ምድር ህዝቤን አስገባለሁ፣ ለአብርሃም ለይስሐቅ ለያዕቆብ የገባሁትን ቃል ኪዳኔን እፈጽም ዘንድ መጥቻለሁ ብሎ ከተናገረ በኋላ ያንን ቃል ኪዳን ለመፈጸም ለሙሴ ነግሮታል። እስኪ የሰማሁት አለ በሉ ባካችሁ። ኧረ በእናትህ ተናገር። የሰማሁት አለ በሉስ። እግዚአብሔር ያሰማኝ ድምፅ አለ በሉስ። ደግሞ አየዋለሁ በሉስ። እጨብጠዋለሁ፣ እዳስሰዋለሁ። አቲና ክራዲያ ላቫንቶራ ዳሳ የሁላችሁ የምትናገሩት ነገር ድምፅ ነው። መንፈሳዊ ዓለም ላይ የመፍጠር ጉልበት አለው። ስለዚህ መናገሩ ለእናንተ በጣም ይጠቅማል። እንደ ታዛቢ በጌታ ፊት አትቁሙ። እግዚአብሔር ሲያወራችሁ አውሩለት። ለምን? እናንተን ለመጥቀም እኔን ለመጥቀም እግዚአብሔር የሚልከው ቃል ነው። ያ ቃል ደግሞ አንተ ህይወት ውስጥ ሲገባ አንተ ስትናገረው ያ ቃል ሄዶ የተናገርከውን ነገር ይፈጥረዋል፣ ይሰራበታል። ስለዚህ እግዚአብሔር አምላክ ለሙሴ ያሳየውን ነገር የነገረውን ነገር ወደሚያስጨብጣቸው ፕሮቫል ያደረጋቸው ሊያሳያቸው ፕራክቲካሊ ሞክረውት እንዲመጡ ከእያንዳንዱ ነገድ አንዳንድ ሰው እንዲወክሉ
ነገር አጠገባችሁ ያለው ሰው የተነገረህን ስታውቀው ነው የሚሆንልህ በሉት። የተነገረህን ስትጠብቀው ነው የምታየው በሉት። ከእግዚአብሔር ውጪ ሌላ አምላክ አይሁናችሁ በኢየሱስ። ስለዚህ አንዳንድ ሰው ምን አድርጉ? ለዩ፣ ምረጡ፣ መሪ ምረጡ። 12 ነገድ አለ። ከ12ቱ ነገድ አንዳንድ መሪ፣ የመሪነት ብቃት ያለው አቅም ያለው ማየት የሚችል አሻግሮ ማየት የሚችል እይታው የሰፋ ሰው መርጣችሁ ስጡኝ አለ። እግዚአብሔር በማ በኩል? በሙሴ በኩል። ከዛስ ያቺ ማርና ወተት ታፈሳለች አወርሳችኋለሁ ብዬ ለአባቶቻቸው የማልኩላትን ያቺን ምድር ይሰልሉ ዘንድ እነዚህ 12ን ሰዎች ወደ ከነዓን ላካቸው። ወደ ኢያቡሳውያን ምድር፣ ወደ ከነዓናውያን ምድር እኔ ወደ ማሳያቸው ወደ ማስገባቸው ማርና ወተት ወደምታፈሰው ወዳየውላቸው ወደዛ ምድር ሄደው እንዲሰልሉ ንገራቸው። የተመረጡት ሰዎች መሪ ናቸው። ሁላችሁም ለቤታችሁ፣ ለኑሯችሁ፣ ለድርጅቶቻችሁ መሪዎች ናችሁ። ምንም ይሁን ምን ለትዳሮቻችሁ መሪ ናችሁ፣ ለልጆቻችሁ መሪ ናችሁ፣ ለመስሪያ ቤቶቻችሁ መሪ ናችሁ። በእያንዳንዱ ነገር የመሪነት መንፈስ እናንተ ውስጥ አለ። ተመልከቱ። ስለዚህ እነዚህ ሰዎች እያንዳንዱ ነገድ ውስጥ የሚመራ ህዝብ አለ። ያንን ህዝብ ወክሎ የሚቆም ነው። ወክሎ ጤናማ ነገር የሚናገር ነው። ወክሎ እግዚአብሔር ያሳያቸውን ነገር አይተው መጥተው በማረጋገጫ ህዝቡ በነሱ አምኖ እንዲሄድ ነው። ሰው እንደ መንፈሳዊ ነገር የሚያታልለው የለም። ለዚህ ነው በቀላሉ ነብይ እንትና አታለለኝ፣ በቀላል ፓስተር ከሌ እንደዚህ ብሎ ሸወደኝ፣ እንዲህ በላኝ፣ እንዲህ አደረገኝ ብለን የምንለው በቢዝነስ ዓለም አውቃችሁ ነው የምትታለው፣ ወይም ደግሞ ፈጽሞ ሳይገባችሁ ነው። በመንፈሳዊ ዓለም ግን መንፈስ ቅዱስን አምናችሁ እግዚአብሔርን አምናችሁ ስለሆነ ሰው በሃይማኖቱ ሁል ጊዜ ይታለላል። የትኛውም የተማረ ፕሮፌሰር፣ ዶክተር በለው፣ በጣም ጥግ ላይ ያለ ሰው በለው፣ የሀገር መሪ በለው፣ የትኛውም በቃ ከባድ ነው የሚፈራ ሰው ለሃይማኖት ይሸናል። በምድር ላይ ያሉ በጣም አይታችሁታል። ፑቲን የሚባለው ሰውዬ ምድርን ያንቀጠቀጠ ሰውዬ ነው። ሁሉንም እምቢ ያለ ሰውዬ ነው። የራሱን ነገር የሚያስኬድ ሰው ነው። ግን በሃይማኖት ጉዳይ ላይ ሄዶ በርከክ ብሎ በራሱ ሃይማኖት ካቶሊክ ይመስለኛል ሲጸልይ፣ ኦርቶዶክስ ነው የዛገር ኦርቶዶክስ ሲጸልይ አያችሁ። ሰው በሃይማኖቱ ይሸወዳል። አያችሁ፣ ሰውየው የሚመራት ሀገር የሚመራ ህዝብ አለ። እሱ የሚከተለውን ሃይማኖት ሁሉም ሰው ይከተላል። ላወራችሁ የፈለግኩት እነዚህ 12 ነገዶች 12 ሰው ሲመርጡ እየነገዱ ላይ አሳማኝ እንዲሆኑ እግዚአብሔር የተናገራቸውን መውረስ እንደሚችሉ፣ መቀበል እንደሚችሉ፣ መያዝ እንደሚችሉ ታምኖባቸው ህዝቡ መርጦ ነው ለሙሴ የሰጣቸው። መጡ። እነዚህ ሰዎች ቆሙ። በሰላም ሂዱ፣ መርቀው ሸኛቸው። ህዝቡ በድል ተመለሱ ብሎ ሰው መሪውን ይመስላል። ለዚህ ነው በምታምኗቸው ሰዎች ወይ ትከዳላችሁ ወይ መልካም ነገር ያገኛችኋል። ነካርጉትና ሰላም ነው በሉት እስኪ። አስተው በእያንዳንዱ ነገር ውስጥ ህዝቡ እምነታቸውን ጥሎባቸዋል። የታመኑት ሰዎች 12ቱ ከቃዴስ በርኔ ተላኩ። ማርና ወተት ወደምታፈሰው ወደ ከነዓን ምድር ተላኩ። አምናችሁን ነው የምትሰሙት። አምናችሁን ነው የምትመጡት። አምናችሁን ነው መንፈሳዊ ነገር ሼር ስናደርጋችሁ አሜን የምትሉት። ካመናችሁ በደንብ ነው እና እንድማር ነው ያደረገኝ። አያችሁ፣ የትም ቸርች አልሄድም ከቸርቼ ውጭ። እዚህ ሲጀመር አንድ ቀን ድምፅ ሰማው። ከባለቤቴ ጋር መጣው፣ ከሚስቴ ጋር መጣው፣ ሰማው። ከዛ በኋላ ሊጸለይ ሲል ማላቀው ሰው እጁን አይጭንብኝም ብዬ
ቶሎ ሚስቴን ይዣት ወጣሁ። ለምን? መንፈሳዊ ነገር አደገኛ እንደሆነ ገብቶታል። እና በዚህ አጋጣሚ ጸጉር ቤት የማሰጡትን ጸጉራችሁን ተጠንቀቃችሁ የምትሰጡ ጭንቅላታችሁን እየወሰዳችሁ የምታስመቱ ሰዎች በመድኃኒዓለም ተጠንቀቁ። ጭንቅላት ሄድ ኦፊስ ነው። ሄድ ኦፊስ ላይ እጅ ሲጫን ወይ የእግዚአብሔር ነገር ያልፋል፣ ወይ ዲመኒክ ነገር ያልፋል፣ ወይ የሰው የስጋ ባህሪ ያልፋል። አንድ ፓስተር በጣም አውቃለሁ፣ በጣም ነው እንትን የሚለው ወጣቶቹ ራሳቸው በሱ ነው። እና ሰውየው በትዕቢተኛና በእብሪት መንፈስ ስለሚናገር ልጆቹ ሁሉ ትዕቢተኞች ናቸው። የሱን እንትን ይዘው ነው የሚመራችሁ ማንነት፣ የሚመራችሁ አካል ይወስናችኋል። ትከተሉታላችሁ፣ ትካፈላላችሁ። ከዛ በኋላ በጸጋው በመንፈሱ ሳምን አለ። ጸለየልኝ፣ ተጸለየልኝ። ልጆቼም እዚህ ተምረው ተጠመቁ፣ አመንኩኝ አለ። የሚመራችሁ አካል ለህይወታችሁ ለነጋችሁ ዛሬ ስለሚያዘጋጃችሁ ዛሬ ላይ ስለሆነ ነጋችሁን የሚያይላችሁ ዛሬ ላይ ሆኖ ስለሆነ ነጋችሁን የሚናገርላችሁ ዛሬ በተነገረላችሁ ነገር ነው ነገ ገብታችሁ ትኖሩበት። ስለዚህ የሚናገርባችሁ የሚጸለይባችሁ እጅ የሚጫንባችሁ ነገ አይተው የሚነግሯችሁ ሰዎች ከየትኛው መንፈስ ዓለም እንደሚዘግኑ በደንብ አንደርስታንድ አድርጉ። ስለዚህ ህዝቡ አምኖ ልኳቸው ወጡ። ሰዎቹ በሰላም ተመለሱ ተብለው ተላኩ። የተላኩት ሰዎች ሄዱ። እዛ እስኪደርሱ በአንድ ዓላማ ነው የሄዱት። እዛ እስኪደርሱ በአንድ ሐሳብ ነው የሄዱት። በተላኩት መልእክት ታምነው ነው የሄዱት። የምድሪቱን ፍሬ አይታችሁ ሰልላችሁ ፍሬ ይዛችሁ ኑ ተብለው ነው የተላኩት። የተላኩት በእግዚአብሔር ነው። ትእዛዙን ያስተላልፈው ሙሴ ነው። አምኖ የላካቸው የኔ ነገድ ብሎ የላካቸው ህዝባቸው ነው። ሄደዋል። ልክ ምድሪቱ ላይ ግን ሲደርሱ አዩት። ምድሪቱ ላይ ሁሉም በአንድ አይነት ያዩት። ኦፍኮርስ ምድሪቱ ማርና ወተት የምታፈስ ምድር ናት። እንደተነገረ ናት። እንደተባለችው ናት። የሚታይ ነገር አለ። አስገራሚ ነው። ሁሉም አንድ አይነት ነው። እግዚአብሔር ለሙሴ የተናገረው ሙሴም ለኛ የነገረን ህዝባችንም ልኮናልና የምናየው ነገር እውነት ነው። ማርና ወተት የምታፈስ ናት። በጣም ተገረሙ፣ ተደሰቱ፣ ደስ አላቸው። ዞር ሲሉ ግን ሌላ ነገር አየ። ምድሪቱ ላይ የሚኖሩ ጃይንት የሆኑ ሰዎች ኒፍሌምስ የሚባሉ ከነሱ አቅም በላይ ሆኑ፣ ከነሱ ቁመት በላይ ሆኑ፣ የማይደፈሩ የሚመስሉ ከባድ የሚመስሉ ኃያል የሚመስሉ እነሱ እያሉ እዛ ከተማ ውስጥ ገብቶ መኖርም ሆነ የሆነ ነገር ማግኘት ከባድ እንደሚሆን ያዩ ሰዎች እነዚህን ሰዎች አዩዋቸው። ሲያዩዋቸው በጣም ያስፈራሉ። የመጀመሪያው ተግዳሮት፣ የመጀመሪያው ደስታ እግዚአብሔር የተናገረውና ያዩት ነገር አንድ አይነት ነው። ትክክል ነው፣ አምነውበታል። የሁለተኛው ግን ተግዳሮት ሆነ። ምድሪቱ ላይ ያለው ነገር አስደሳች ነው። የምድሪቱን ፍሬ ግን መብላትና እዛ ገብቶ መውረስ ማለት ግን ከባድ ነው። አሰቡት። ብዙ ጊዜ የኔ ትረኛለች ወደ ገጠር ይዛኝ ስትሄድ ትልቅ ተራራ፣ ይሄን ተራራ አልፈን እዛ እንደርሳለን ስትለኝ ውላል። የኔ ልጅ ትረኛለች አይን ፈሪ ነው፣ እግር ደፋር ነው። በልብህ እግር ሂድ፣ አይንህን ቶ ትለኛለች። አየህ፣ በእግሬ ሲሄድ ያ አይኔ አይቶ የፈራው ነገር በእግሬ ለካ እየሄድኩ ስለሆነ ተራራውን አልፈዋለሁ። ዛሬም ሰይጣን የለም አይደለም፣ ልዩ መንፈስ ላይ የምነግራችሁ ተግዳሮት የለም የሚል ወንጌል የለም። የሚያስጨንቅ የለም የሚል ወንጌል የለም። አትጨነቁ የሚል ቃል ግን አለ። አይዟችሁ የሚል ቃል ግን አለ። አሜን አይባልም? እረኒ ጓጓልሃል የሆነ ነገር እምነትን አጠንክረ ይዘህ ውጣ። ከፊት የሚቀጥለውን ተግዳሮት ይሁን አንተ ቃል ይዘህ ተዘጋጅተህ ስትሄድ ሰይጣን ከልብስ ያለፈ የመንፈስ ዓለም ተግዳሮትን ይዞ ነው የሚጠብቅ። ስለዚህ አንተ እዚህ አምነህ ቃል አውጀህ ስትወጣ በአንተ መንገድ ላይ የሚወጣ ሁሉ በሰባት መንገድ ይበተናል። ጩና የነበር ይበተናል። ከቢዝነስ ላይ ይበተናል።
አንተ ዓይን አይቶ የፈራውን እግር በእምነት ሲሄድበት እግዚአብሔር ያፈርሰዋል። ተራራው ላይ ረግጠህ ትሄዳለህ። ለዚህ ነው ተራራው ደልዳላ ሜዳ ይሆናል የተባለው። ከፊት እሄዳለሁ፣ ተራሮችን ምን አደርጋለሁ? ትክክል አደርጋለሁ። ተራራ የሆነውን ነገር እንድትቆምበት አደርግሃለሁ። ይሁንልኝ በሉ እስኪ፣ ይሁንልኝ በሉ። ጌታ ሆይ ይሁንልኝ በሉ። እምነቴን ጨምርልኝ በሉ። ስለዚህ ተግዳሮት የለም አንልህም፣ ችግር የለም አንልህም፣ መከራ የለም አንልህም፣ የሆነ ነገር አይገጥምም የሚል ዋስትና መጽሐፍ ቅዱስ አይሰጥም። ነገር ግን እኔ ከእናንተ ጋር አለሁ ይላል። እኔ ከአንቺ ጋር አለሁ ይላል። እኔ ከአንተ ጋር አለሁ ይላል። ባህሩ ሞልቷል፣ እኔ ከአንተ ጋር አለሁ። ከፊት ነገር ማለፍ አልችልም፣ እኔ ከአንተ ጋር አለሁ። እጅ ላይ ያለውን በትር ዘርጋው አለ። አየህ፣ ህዝቡ ፈርዖንን አይቶ ሁሉ ጊዜ የሚያስፈራን የኋላ ነገር ፈርዖን አይቶ እየመጣ በጣም ሲጨነቁ ደካለና ሲጮህ አትጮብኝ፣ በትሩን አነሳው። ኢየሱስ ጌታ፣ ሃሌሉያ። እስኪ የሚያስፈራኝ ላይ በልዩ መንፈስ ወጣለሁ። የሁላችሁ 365 ቀን በዓመት ውስጥ አለ። በእነዚህ 365 ቀኖች ውስጥ 365 ጊዜ አትፍሩ የሚል ቃል ተጽፏል። ስለዚህ በየቀኑ አንዳንድ የማልፈራበት የመንፈስ ቃል አለ ማለት ነው። ነካ አድርገውና ቃል ተሰጥቶሃል በለው። ትናገራለህ፣ ይፈርሳል። ቃል ተሰጥቶሃል፣ ትናገራለህ፣ ይፈጠርልሃል በሉት። ኢየሱስ ጌታም ለአማኞች ይሁንላችሁ። ይሁንላችሁ። የመንፈስ ዓለም ጦርነት ማሸነፊያው ቃል ነው። የመንፈስ ዓለም ጦርነት ማሸነፊያው እምነት ነው። እምነት ደግሞ ዛሬ ይኸው አሁን የምሰማው ቃል ነው የሚፈጥረው። ያዩት ነገር ለሁለት ከፈላቸው። እነዚህ ሊብሌም ስላቸው ከኛ ተፈጥሮ ጋር አብረው አይሄዱ። አሁን 10 ምን አሉ? ያዩት ነገር ሁሉ ሲያስፈራቸው ሁለቱ ለየት አሉ። አጠገባቸው ያለው ሰው ከዓላማኝ ተለይ በሉት። አትወራዳና ማንተራዳስ ንገረውና በደመ ነፍስ ከሚሄድ ጴንጤ ተለይ በለው። ዛሬ እውነቱን ልንገር፣ ያስመታሃል በለው። ወይ አላመነ፣ ወይ አልጸለየ፣ ወይ ቸርች አልመጣ፣ ወይ እግዚአብሔርን ቃል አልተቀበለ፣ እንዲሁ መሃል ላይ ያስመታሃል። አያ 12ቱ ወጣው አዩ፣ 10ሩ ሌላ ነገር ሲያወሩ ዞራል። ለምን? እነሱ ዓለም ውስጥ እኛ የለንም አሉ። እነሱ ዓለም ውስጥ 10ሩ ዓለም ውስጥ እኛ የለንም። እኛ ያለነው በላከን መንፈስ ውስጥ ነው፣ በጠራን መንፈስ ውስጥ ነው፣ በቀባን መንፈስ ውስጥ ነው። ዛሬ መልእክቱ የኔ ነው ለሚል ሰው ይሁንለት በኢየሱስ። እግዚአብሔር ይሄ ቃል ይፍጠር በኢየሱስ። ሃሌሉያ። አያችሁ፣ ይፍጠርልኝ ይሄ ቃል በሉ ባካችሁ፣ ይስራልኝ በሉ እስኪ። ላዳጋታሲያ ለካሌብ እንደሰራው ለአንተ ይስራል። ለኢያሱ እንደሰራው ለአንቺ ይስራል። ለካሌብ እንደሰራው ለአንተ ይስራል። የኔ ውድ እህት፣ ለተሰጋው ነገር የካሌብ መንፈስ ያገኘሽው እግዚአብሔር ለኔ መልካም ነው በሉ እስኪ። አቦ ተናገሩ፣ እግዚአብሔር ለኔ መልካም ነው በሉ። እግዚአብሔር ለኛ መልካም ነው በሉ። አንድ ጊዜ ቀኛችሁን ያዙና ጉዞን ያስጀመረን መልካም ነው በሉ እስኪ። ተስፋ ቃል የሰጠን የታመነ ነው በሉ። ዲያብሎስ ውሸታም ነው በሉ። ይህ ዘወር አሉ። አየህ፣ ሁለቱ ዘወር አሉ። 10ሩ አንድ ላይ ተሰበሰቡ። 10ሩ ነገርን የሚያዩበት እይታ የምንድን ነው ሲባል ጠላቶቻቸው ከፍ፣ ኒፍሊሞቹ ከፍ። ኦፍኮርስ በዚህ በስጋ አይን ሲታዩ ትልልቅ ናቸው። ለዚህ ነው ማየት ወሳኝ ነገር ነው የምላቸው። እኔ አሁን በዚህ ስጋ ማየው ከዚህ ግርግዳ ባሻገር ያለውን አላይ፣ ከዚህ ግርግዳ ባሻገር ያለውን አላይ። መንፈስ ዓለሜ ግን ከዚህ በኋላ ያለውን ነገር ያያል። ስለዚህ እነ ኢያሱ ያዩበት መንፈስ የእግዚአብሔር አይን ነው። እነዚህ
ሰዎች ያዩት ኒፍሌሞቹ የሚያስፈሩት አሁን ነገ ተነገ ወዲያ የሚጠብቀኝ ብዙ ተግዳሮት አለ። ተግዳሮትን አይደለም ማወራለህ፣ አልፎ የሚያሻግረውን አምላክ አወራለሁ። እግዚአብሔር ስለኔ ይራራል በል። የተናገረኝ ቃል በእርግጥ ይፈጸምልኛል። እኔም እንደ ቃሉ እወጣለሁ፣ በዚህ እንደ ቃሉ እገባለሁ። እግዚአብሔር ይረዳናል። የአባቴ ብሩኮች እግዚአብሔር ይረዳችኋል። እያለቀስክ የጀመርከው ክርስትና የለም። አምነህ የጀመርከው ነው። ተሸንፎ ለጠላት የጀመርከው ነው። አሸናፊው እግዚአብሔር ወደ ድል ያደርሳል። በካርዶና አትሸነፍም በሩስ ነው ነካ ግዴ ለኔ በቃ እንትን የሚለው ካለ ይታገሉ ግዴ ለምን እናፈርስበታል። አጁጋቴና ማጋ ነካርገውና አሸንፈ ጀምረሃል። በበረከት ጀምረሃል። በደስታ ጀምረሃል። በሳቅ ጀምረሃል። እሱ መንፈስ ይቀጥላል። ነገር ያለው ቀደም ነገር የለም፣ ቻሌንጅ የለም፣ የሆነ ነገር የለም አላልኩም። ነገር ግን እግዚአብሔር አለ። እግዚአብሔር አለ። ቀደም እንደዚህ አይደለም። እግዚአብሔር አለ ብለው አይደል የዘማሁት? አለ እግዚአብሔር። ዕንባቆምን የፈተነው እግዚአብሔር ነበር። በማማዬ ላይ በመጠበቄ ላይ ቆሜ እጠብቀዋለሁ ያለው እግዚአብሔር ነበር። መጨረሻ ላይ እግዚአብሔር በዙፋኑ አለ። ተካርገውና እግዚአብሔር አለ በሉት። ግን የለም አትታገል፣ እግዚአብሔር አለ በሉት። የፈራኸው አይወርስህም በሉት። ያስጨነቀህ አይወስድህም በሉት። እግዚአብሔር አለ። አንድ ሰው ጮሆ እግዚአብሔር በኔ ቤት አለ ይበል። እግዚአብሔር በዚህ ቤት አለ ይበል። ቤታችሁ ላይ እግዚአብሔር ይግባ። ጉድለታችሁ ላይ እግዚአብሔር ይግባ። ኑሯችሁ ላይ እግዚአብሔር ይግባ። ጤናችሁ ላይ እግዚአብሔር እንደ አዲስ ይግባ። ትምህርታችሁ ላይ እግዚአብሔር ይግባ። መስሪያ ቤታችሁ ላይ በእናንተ ምክንያት እግዚአብሔር ይግባ። በዚህ አዲስ ዓመት ላይ እግዚአብሔር ይዛችሁ ውጡ። ኢየሱስ አይን ሲቀየር አየህ። አይን ሲንሸዋረርና አይን በትክክል ሲያይ የልቦና አይኖች ሲያዩና የስጋ አይን ሲያይ እነዛ በስጋ አይን አዩ። ከዛ በኋላ አንድ ነገር አለ። በስጋ አይን ቦታ አስባቸው። በስጋ አይን አዩ። በስጋ አይን ሲያዩ ያስፈራሉ። ማርና ወተት የምታፈሰው ምድር ልክ ናት፣ እሷ ናት። ግን ውስጥ ያለው አይደፈርም። ብዙ አይደፈሩም ያልናቸው ነገሮች ተደፍረው ቆመንባቸው ሳናቅ ረግጠናቸው ገብቶን አመስግነንባቸው እዚህ ደርሰናል። ከዚህ በኋላም ነገር አይቆምም ማለት ነው። ነገሩ እባክህ የተወደድሽ ነገር ያትባክሽ ነገራችሁ አይቆምም። ነገር አይቆምም። እግዚአብሔር ደግ አምላክ ነው። እግዚአብሔር ቸር አምላክ ነው። ሕዝቡን አይጥልም። ስለዚህ አየህ ኢያሱና ካሌብ ዘወራ ኢያሱ አውዜ ነው መጀመሪያ ሰው ኢያሱ አለመጨረሻ እነዚህ ሰዎች የሆነ ጉድ ሳያመጡ አይቀሩም። ምንድን ነው እያሉ ያሉትን ነገር ሰምተሃል? አሁን ሰምቻለሁ። ምንድን ነው እያሉ ያሉት? አልገባንም። ማን ይላከን? እግዚአብሔር አይደል? ሙሴ አይደል? ታዲያ ለምንድን ነው እንደዚህ የሆኑት? እንጃ። በቃ እናንተ እንቀጥላ፣ በዚህ በእምነታችን እንቀጥል። በእምነት እንቀጥል በሉ። ታጠገባቸው በእምነት እንቀጥል በሉ። ማለት ይኸውላችሁ ዘንድሮ እውነት ልበላችሁ ወይ ከማያምን ወይ ከማያሻገር ጴንጤ እግዚአብሔር ይለያችሁ። መቼም አሕዛብ ጓደኛ ቢኖራችሁ በጣም ሬር ነው፣ ለሆነች ነገር ነው እንትን የምትሉት። ነገር ግን ከእግዚአብሔር ጋር ወይ እንጸልይ ከማይል ወይ የእምነት ቃል ከማያወራ ወይ የእግዚአብሔር ቃል ከማያወራ ዝም ብሎ አንድ ቦታ ችክ ብሎ ከሚጨቀጭቅ ጴንጤ በኢየሱስ ስም መለየት ይሆናል። ከእምነት ዓለም ፈትቶ መሬት ከሚጥል ጴንጤ እግዚአብሔር ይጠብቅ። እምነት ማለት እኮ በማይቻል ነገር ውስጥ በሞተ ነገር ውስጥ ሕይወትን ማየት ነው። የትኛው እምነት የሚባለው ነገር ሁሉ ነገር ባለበትም እምነት አለ። ሀብታሙ ጠፍቶብኛል፣ ሀብታሙን ለመፈለግ እምነት ያስፈልገኛል ብዬ ብል ሀብታሙ እዚህ ካለ ምን ያደርግልኛል? እምነት በሚታይና አለ በሚባል ነገር ውስጥ
ምንም አይጠቅምም። እምነት ማለት የሌለውን እንዳለ አድርጎ በሚያሳይ ባለ እጅግ ላይ እንዳለ አድርጎ በሚያስረዳ እርግጠኝነት የምትጓዘው ነገሩ ከመሆኑ ከመከሰቱ ከመታየቱ የብስ ከመገለጡ በፊት ያለውን በውስጥ በዓለም ውስጥ በሰው አእምሮ በሰው ማንነት ውስጥ የተሰወረው በእግዚአብሔር ልብ ውስጥ የተሰወረውን ነገር ቀድሞ ማየት ነው። ያየው ነገር ላይ ታወራለህ፣ ያ ያወራኸው ነገር ይገለጣል። አተገዳለሁ እንደው በመድኃኒዓለም ዛሬ ያንተ ቀን ነው። ስማ ብለው ይህ ስብከት አራራ አይደለም ያለብኝ። ዛሬ አንተ ካለበት እንድትወጣ ነው። እንደው የምታምኑ ዛሬ በጊዮርጊስም ቢሆን የምታምኑ እመኑ። ታምኑ እኮ ነው ጊዮርጊስ በጌታ በኢየሱስ ስም እመኑ። ግድ የለም። ምክንያቱም አሁን አሻቅ በምታይበት የተዘጋጀበት እወርሳለሁ ብለህ ያልከው እግዚአብሔር ያሳካልኛል ብለህ ያልከው ራሱ ያ እግዚአብሔር ከሆነ ያ እግዚአብሔር እንደሚሰራ በዚህ ቃል ውስጥ እለፍ። አንዳንድ እግዚአብሔር ተዘግቷል ግን አለ ክፍት ነው ይላል እኮ። እግዚአብሔር ወይ ተዘግቷል ሂድ ስትል ይከፈታል። ጁራ ዳጋማን ታራባዲስ አራዲ ያለው ራባዲስ በባህር ላይ ተራመደ ሲመጣ ጴጥሮስ በጣም ፈጣን አማኝ በጣም ነው የሚገርመኝ። ኢየሱስ በባህር ላይ ተራመደ ሲመጣ ጌታ ሆይ እንድመጣ ወደ አንተ እዘዘኝ አለ። ና ሲለው ሰውየው ሊሄድ ጀመረ። ትንሽ ቆየና ዞር ማለት ሲጀምር መስማት ሲጀምር ያዘው። ከእግዚአብሔር አፍ የሚወጣውን ቃል አጠገብ ያለው ሰው ነው እንዳንተ ማመን ነው የሚፈልገው። አንተ ቀድመህ እመን። አንዳንድ ሰዎች የእናንተን ህይወት ለመኖር የሚመኙ ሰዎች እናንተ ደግሞ የእነሱን ህይወት ለመኖር ትመኛለህ። ተበላቢዎች ሰውየው መቼ ነው እግዚአብሔር ከኔ ጋር ነው? መቼ ነው በቃ እንደው ከዚህ ሰው ጋር ተገናኝቼ ነገራችሁ የለ አንድ ሀብታም ሴት ሰውዬ በጣም እንትን የካባ ድንጋይ የሚሸጥ በጣም ባለጠጋ ሰውዬ ነው። ጎሮ ጋር ስጋ ቤት ስጋ ልንበላ ለመሳሰል ሁሌ እሱ ለምሼ ነው የሚሄደው። ሁሌ በቃ ይህ ሰውዬ ይላል። ሰውዬው የሚያቆሙ መኪና የቆዘሰት መኪና የሚባል የሚያቆሙ መኪና ለግራችን ልግጀሪ በቃ በጣም ቤቱ እዛው ጋር ለእንትን ምናምን ያከራየው እዛ ጋር ጠቃላ የእሱ ነው። መቶ እዛ ስጋ ቤት ቁጭ ነው። ከዛ አንድ ቀን ተደጋገምንበት መሰለኝ። አንድ ቀን እንዳልዛ እኚህ ሰውዬ ምን አይነት ባለ ሀብት ናቸው ደስ ይላሉ አስታወቀኛል። በጌታ ቤት ነው ደስ ይላሉ። መጥቶ አንተ ጋር ሲያወሩ ደስ ይላሉ። ልጁ ድክም አለ አልገባውም። ፓስተር እኮ ናቸው ፓስተር እኮ ናቸው። ሲያው ከጀርባው እዚህ ይላል ይገባል። በቀላሉ አማርኛ የሚገባ ባይ ፓስተር እኮ ናቸው። ማተመዳን ያለ ሙጭ ምን እንጂ ቤሳ ቤስቴን የላችሁም ያለ ነው እኮ ስራው ይፈርስ። ኢየሱስ ጌታ ነው። አንዳንዴ ብዙ ነገር እየነቀልን እያሻገርን እኛን እንደ አበሰኛ የምታይ ከሆነ ልክ አይነት እይታ አይደለም። አገልጋይ ምናምን ሌባውን እንደዛ መብቱ ነው። እኔ ሌባ ስራ አይደለም በጤናማ ወንጌል ለማገለግል ዛሬ ባይኖረኝ ነጋል አቱዳጋስ ሁሉ ያለውን ቃል አገለግላል። ሁሉ ያላቸው ደሞዛችን አይደለም እግዚአብሔር ችሎ ነው ምናገለግል ሁሉን ቻይ ለዚህ ይተዋል። ስለዚህ አባክ ምንም ነው ምንም አስተዋውቀኝ መጥቶ ተዋወቀኝ ሰው እኔ እኮ በጣም ኢምፕረስ ነው የሆነበት ያለኝ መጥቶ የሚያቆሙ መኪና ሰዎች የሚያረጋቸው ብራንዶች ጫማዎቹ እዚህ ላይ አንዳንድ ጊዜ የውሻ ቡድላ የሚያካክል ሰንሰለት እዚህ ላይ ምናምን ነገር አሉ ይመጣል። ወርቅ ነው የሚያደርገው ምድረስ ካባ ድንጋይ የሚሸጥ ነው። አባ የድንጋይ ምርት የሚያመርት ነው። ከሱ ቦታ ላይ በቃ እግዚአብሔር የሰጠው ሪሶርስ ነው። ዝም ብሎ እያወጡ ብቻ መሸጥ ነው። ነው ሰውዬው ግን የኔን ወተመቸ እሳቸው ሲመጡ ደስ ይላሉ ሲናገሩ ደስ ይለኛል። አስተውል ይሁን የሚመኙን ሰዎች አትመኛቸው ብለው አትገናኙ። እሺ ያላመነ ሰው ስላለ ለምታምኑ ሰዎች ዞር በሉና የሚመኙን ሰዎች መልሰህ አትመኛቸው። አንተ ጋር ያለው በሉሲ የትም ካለው ይበልጣል ብቻ አክብረው በሉት። የእይታ ልዩነት ተፈጠረ። ተመለሱ አይተው ተግባባን ብለው መጡ።
ሲመጡ እንዴት ነው? ህዝቡ ልኳቸዋልና አምኗቸው ልኳቸው ለህዝቡ ሽንፈት ይዘው መጡ። ግብፅ ከውስጣቸው አልወጣም። አየህ፣ ምንም ይዘው መጡ? ግብፅን መልሰው ይዘው መጡ። ፍርሃትን ይዘው መጡ። በዓል ተከፍሎላቸዋል። መና በልተዋል። ሌሊት በእሳት ቀን በደመና ተመርተዋል። እግዚአብሔር አውርቷቸዋል። ከዓለት ውሃ ፈሶላቸዋል። ነገር ግን ግብፅን መልሰው መጡ። አዎ አይተናል። እንዴት ነበረ? ሁሉም ፍሬ ይዘዋል። የሚገርም ደግሞ የሚያመሳስላቸው ሁሉም ይዘዋል። እንደዚህ የምድሪቱን ፍሬ ይዘዋል። ምልክት ይዘው መጥተዋል። አለም እንዴት ነው አሉ እነዛ ምድሪቱ ላይ ያለው በረከት ፍሬ ልክ እንደላከን እንደዛው እና ሌላ ምን ችግር አይቻ አይታሰብም። ምኑ እዛ ምድር መግባት እንዴት እኛ በእነሱ ፊት እንዴት ነን? እንዳንበጣነን። ነገር ገለበጥኩት ዛሬ እንዳንበጣ ሊያደርገኝ የወጣውን እንደ እንጀራ አደረግኩት። እንዳንበጣ ሊያደርገኝ የወጣውን እንደ እንጀራ አደረግኩት። እዚህ አገልግሎት ላይ በሚሰራው ቅባት ተናከርኩት። እንዳንበጣ ሊያኖርህ ያለውን እንደ እንጀራ በኢየሱስ አደረግኩለት። እንዳንበጣ ሊያኖርህ የፈለገውን እየተጨነቀ እየፈራኸው እያስጨነቀ ግራ እያጋባ ሊያኖርህ ያለውን በኢየሱስም ገለበጥኩልህ። ቃል ኪዳኑን አፈረስኩልህ። አንተ በወኔ ካልካ ካለ አሜን ብለህ ውሰደው። ይህ ስብከት የለመደ መንፈስ የተመታ ይሁን። አሁንም ዓለም ብታቀድብን፣ ጠማማ ሰዎች ሊያቀዱብን፣ በጣም ባለጠጋ የሚሉ ሰዎች ያቀዱብን፣ በጣም የተማሩ ሰዎች ያቀዱብን፣ ጂኒ ያመላከታቸው በየትኛውም አቅጣጫ አንተ ስትደርስ ነገርን የሚዘጋ ለምነው እንድትኖር ለምነሽው እንድትኖር የሚያደርገው አንበጣ የሚያስበላ የከነዓን መንፈስ በኢየሱስ ክርስቶስም የተሰበረ ይሁን። ከመንገዴ ላይ የተሰበረ ነው። ከስሬ ላይ የተሰበረ ነው። ከእድሜሽ ላይ የተሰበረ ነው። ከፊት ለፊት ካለው ዘመን ላይ ሰበርኮ። ነግደህ ታተርፋለህ። ሰርተህ ትባረካለህ። መርተህ ይመሩልሃል። አግኝተህ ለሌሎች ትሆናለህ። እግዚአብሔር የኔ ነው የሚል አሜን ይሆንልህ። ነካርገውና እንደቀደመው አልመላለስም አለ። አየህ ነገሯቸው አይታሰብም። እኛ በፊታቸው እንዳንበጣንን እነሱ በጣም ሂውጆች ናቸው ብለው ሲያወራ የህዝቡ ልብ ቀለጠ። በወሬ ልብ እንደሚቀልጥ ታውቃለህ። እኛ ሀገር ደግሞ ከተሰበረ ሞተ ነው። ሸርተት አድርጓት ከወደቀች እቤት ነች። ከቤት ምትወጣ አይመስለኝም ብሎ ለጴንጤ አፍ እኮ ልክፍት ነው። በአንዳንድ ጴንጤ አፍ ይገባ ገና እኮ አዳልጦ እንደዚህ ምናምን እኔ እንጃ ተሰብሮ ሆስፒታል ሳይገባ አይቀርም ብሎ ገና ሌላ ሟርት ያሟርትባል። መንፈሳዊ ሟርት ሲከላይ ላይ አፈረሱ ነው። ሰብሬው ገባው ማለት አይሰራብኝም በቃ ኢየሱስ ጌታ ለዚህ መጽሐፍ ያየነውና የቀመስነውን እናገራለን የሚል ኢየሱስ ጌታ የሆነ ነገር ሸርተት ደርሰው የገባ አይወጣም። እኔ በጣም ከባድ ነው። አክብረውበት አጥብቀውበት እንጃ ሰውም ደግሞ ያለው አይመስለኝም። ያልከታል ያደረግና ይውጋው መንፈሱ ዲስከሬጅ የሚያደርግ ይምታው እግዚአብሔር እዚህ ከላይ ላይ ይመታል። ከስሜ ላይ ይቅለጥ። በናዝሬቱ ጌታ በኢየሱስም ከአየር ላይ ይቃጠል። እንደ ጥላ የሚከተለን ሟርት ይፍረስ። ከዚህ አገልግሎት ላይ በትኜዋለሁ። ተማክረው በኢየሱስም ያወጁትን በአንድ ቃል በትኜዋለሁ። ቀኝ እጁን የሰጠኝ ሰው ወዳጄ ነው። በትኜዋለሁ። ከዚህ አገልግሎት ላይ በትኜዋለሁ። ከዘሬ ላይ በትኜዋለሁ። ለዘላለም ስሙ ይባረክ። ቀን በቀን ከፍ እንዳትል፣ ቀን በቀን እግር በእግር የሚከተል እንዳለ ታውቃለህ። እዚህ ስትመጣ ትግል ነው የሚሆንብህ። እዛ ስትሄድ አበሳ ያመጡብሃል። መንፈሳቸው እንዳትቋቋም ይከለክላል። ዛሬ ግን ገለበጥኩት። ከላይ ላይ ከዘርሽ ላይ ገለበጥኩት። ስማ አንተ እዚህ ቁጭ ብለህ
ክብር እንቅልፍ ይታገላል። ሀገሬ ብሎ እኮ ሀገሬ ኢትዮጵያ ብሎ እኮ ተዘፍኖ ለሌሉ እኮ በረሃ ላይ ሀገር ለመጠበቅ እኮ መሬት ላይ የደፈረሰ ውሃ እየጠጣ እኮ በወኔ ሄዶ ይሞታል። እዚህ ቁጭ ብለህ እግዚአብሔር ያንተን ነገር በቃል ሊያስፈታ ይታገላል። የጸሎት ጉልበትሽን የቀማውን እባብ ዛሬ ወግቼዋለሁ። ሌሊት ላይ ክፉን የሚልቀውን እባብ ዛሬ ወግቼዋለሁ። ዘመን ላይ የታወጀውን አዋጅ አፍርሼዋለሁ። ያንተ አእምሮ ላይ የተደገመውን ድግምት ነቅዬዋለሁ። ሃሌሉያ አሜን። እንዳትሰማ እንዳታይ ታመጣለህ። ከሰማ ካየህ ትባረካለህ። ሄደህ ትወርሳለህ። እንዳታይ አሲም ድልሳሴ ሌሊት ላይ እንዳትጸልይ፣ ቀን ላይ እንዳትነሳ፣ በእምነት እንዳታውጅ፣ እየዞርክ ወይ ወክ እያደረግህ እንዳታስለቅቅ፣ እስርስር አድርጎ በሆነ ሲስተም ፒሲ ያደረገ ዛሬ ከአእምሮአችሁ ላይ እገልጠዋለሁ፣ አፈርሰዋለሁ። ጩና ላይ አይሰራም ብለህ ኢየሱስ ጌታ ነው። ህዝቡ ልባቸው ቀለጠ ይላል። በወሬ ልብ የሚያቀል በወሬ ሀገር የሚያሸብር እስኪ ስማ፣ ቲክቶክ ላይ እስኪ ስማ፣ ዩቱብ ላይ አብይ ሞቷል ይላል። ከፈለገ እንትና የሚባል ሰውዬ እንደዚህ ሆነ ይላል። ስትወጣ እኛው ሰፈር አንዴ ተከቦ እኔ ያለሁበት ሰፈር ቤቴ ተከቦ ከተማው ቀውጢ ሆኗል። ቤቶች እየተቃጠሉ ነው ተብሎ እኔ ጋር ሰዎች ስልክ ደውለው ሰላም ናችሁ? ሰላም ነን። ችግር የለም ችግር የለም። ከተማው ተከቦ እየተቃጠለ አይደለም። የምን መቃጠል? የወሬ መንፈስ እንዲህ ነው። ዛሬ ከስም ላይ ገለበጥኩት፣ ከስምሽ ላይ ገለበጥኩት፣ ከመታወቂያችሁ ላይ አፈረስኩት። ከክርስቶስ ደም የተነሳ ከእናንተና ከኔ ላይ ፈረሰ። አልባልታ የተመታዩ ያሉናችሁትን ሆናችሁ የሚል ልቡን በወሬ በቃ ልባቸውን የህዝቡን ልብ አቀለጡ ይላል። ይመሩናል ተብለው የተላኩ ሰዎች ማለት ነው። በትንቢት የሚያስፈራሩ ነቢያቶች አሉ። በትንቢት የሚያስፈራሩ እንዲህ ትሆኛለሽ እንዲህ ትሆናለህ የሚሉ ለራሱ መለስኩበት። ይማርበት በኢየሱስ አይሰራብኝ በሉ እስኪ። ከዛ በኋላ ሰዎቹ ታውቃለህ እነዚህ አቋማቸውን እንደያዙ ጸኑ። ከዛ በኋላ ኢያሱና ካሌብ ይላል ሙሴ ግራ ገብቶት ሲያያቸው ህዝቡ ወደ ግብፅ እንመለስ፣ ለራሳችን መሪ እነዚህ መሪዎች አሉ ሌላ መሪ ተመራጠን እንመለስ ብለው ሲነጋገሩ ሙሴና ካሌብና ኢያሱ ህዝቡን ዝም አሰኙ። ዳንያ ነው ነካ አርገውና ዝም የሚልልህ ነገር አለ በሉት። አባቶች ዝም የሚሉ ነገሮች አሉ። ጂዳግራባዳስ እዚህ ላይ ዝም የሚሉ ነገሮች፣ ቤቴ ላይ ዝም የሚሉ ነገሮች፣ ስሜ ላይ ዝም የሚሉ ነገሮች፣ አራብሳ ላይ ዝም የሚሉ ነገሮች፣ ኢትዮጵያ ላይ ዝም የሚሉ ነገሮች፣ ዓለም ላይ ዝም የሚሉ ነገሮች